ወይ ጉድ! እኔ የሚገርመኝ ማለት ነው አንዳንዴ ፍቅር ላይ መደማመጥ አለ መደማመጥ አለባችሁ። ሄሉ ማዳመጥ አለብሽ። ኦኬ ያብ ስራ የሁለት ዓመት ፍቅረኛ ያለው አንቺም ከያብ ስራ በፊት ጓደኞች ነበሩሽ። ያው እንግዲህ መተው ያለው ነገር እንትን አላሉሽም ወይ ከጎንሽ አይደሉም ያሉት እና እንግዲህ ተናገረ። ስለሚወድሽ እኮ ነው አሁንም አደባባይ ላይ የሚናገረው። እሷ የኔ ናት ብሎ አልመረጣትም። ሲጀመር እንደተለያዩ ነግሮሻል። ጓደኛዬ ናት ብሎም ነግሮሻል። አልደበቀሽም። ገባሽ? ግን እንደ ሴት እኔ አልገፈትራትም፣ እንደዚህ አላትም፣ የረጅም ጓደኛዬ ናት ብሎሻል። ሶ አንቺ አሁን ልዑልን ቂጥሽ ስራ አስቀምጠሽን ያለሽው አይደል? ልዑል ደግሞ ይሄንን ነገር ይፈልጓል። የሁለታችሁን መጣላት በጣም ይፈልጓል። አንቺ ያልገባሽ ነገር ማለት ነው። መመታቱ ምናምን ይመታ። በፍቅር ላይ ብዙ ሰው ብዙ ነገር ያደርጋልና ወሬ ማን አመላልሳለሁ። በቃ የመታው ወሬ ስላመላለሰ ነው። አንቺን ስላለያየ እኮ ነው የተመታው። ሌላ ነገር የለውም። ገባሽ? አንቺን አለያየው፣ ተመታ። ይሄ የወንድነት ወጉ ነው። አንድ ሰው ፍቅረኛውን ሲቀማ ዝም ብሎ መቼም አይመለከትም። ይሄ የወንድነት ወጉ። ተደበደበም ተመታም ጠገን አድርጊና ወደ ቤቱ ሸኘው። አንቺ እግር የማሸት ያብን ለማስቀናት ነው ወይንስ ምንድን ነው? ገባሽ? ይሄ ልጅ አሁንም ቢሆን ይወድሻል። እየሰማሽው አይደለም። ሶስተኛ ወገንን እየሰማሽ እንዴት ነው ፍቅርን ልታዘልቅ የምትችው? ገባሽ? ሶስተኛ ወገን እንዲህ ነው አይሆንሽም ይሆንሻል ብሎ ነው ትዳር ሊሰጥሽ የሚችለው? በራስሽ አትሄጂም? ለምን ይሄን ነገር ያደረገ ልዑልስ ለምንድን ነው ከነሱ ጋር ከእሷ ጋር ሲሆን ደውሎ ይጠራኝ? ለምን እሱስ እንደ ጓደኛ አልተቆጣውም? ምን እያደረክ ነው ብሎ አልተረዳውም እኮ ልዑልንም ሄዶ እሷም ይሄን ነገር ስለምትፈልገው መቼም ሴት ነች፣ ልዑልን ትፈልገዋለች፣ እንዲለያት አትፈልግም። ሌላ ሴት ጋር ሄዶባታል። ስለዚህ የእሷም ለማድረግ ትፈልጋለች። እዚህ ጋር ልዑልም ደግሞ አንቺን ወደ ራሱ ለመውሰድ ይፈልጋል። ይሄ እኮ ድራማን የሰሩብሽ በላይሽ ላይ ድራማ የሰራብሽን ሰው እግር እያሸሽ ቤትሽ አስቀምጠሽ እዛ ጋር ያብ አይወደኝም ማለት አይከብድም? ያብ እንዲህ ሰርቷል፣ ያብ እንዲህ አድርጓል፣ ያብ ከሴቷ ጋር ጓደኛ አለው፣ የሁለት ዓመት ፍቅረኛ አለው ማለት አይከብድም? ምክንያቱም አንቺም ከዛ ውስጥ አልጸዳሽም። ገባሽ? ከዛ ውስጥ አልጸዳሽም። እንትናን አልተናገርሽውም፣ ልዑልን አልተናገርሽውም። አንዳንዴ ዞር ብለን ማሰብ አለብን። ፍቅራችንን ዝም ብለን ለማይሆን ሰው አንስጥ፣ ልናስብ ይገባል። እንዴ ልዑል ማን ነው? እና እውነተኛ ፍቅር ኖሮ እውነተኛ የእህት ጓደኝነት ወይ ደግሞ ጓደኛዬ ነው እንዳልሽው ቢሆን ኖሮ ያለውን ነገር እባከችውን አንተ እንዲያታርግ እንደ ወንድምነት መክሮ ያችንም ደውላ እንዲህ ስትለው አብሮ ተመሳጥረው አንቺ ጋር ድድድ ከማለት አንቺም ተይ በቃ አይፈልግሽም አይደለ? ስለዚህ ህይወታቸውን አትበጥብጪ። ትኩስ ፍቅር ላይ ናቸው ያሉት። ለልጅቷም ቀለበት አድርጓል። እንደ ወንድም ምርጥዬ ወንድም ከሆነ እንደዛ ነው መምከር የነበረበት። ጭራሽ እሱ ተደበደብኩልሽ ብሎ እንደ እንትን መቶ አንቺ ስር ተወትፏል። ስለዚህ ሄሉ ብታስቢበት የሚበጅሽ። ይቅርታውን ተቀበይ፣ ያለውን ነገር አዳምጪ፣ ስሜቱን አዳምጪ። ከዛ አግቢው። እዚህ ወንድም ጋር እያልሽ ሌላ ስሜት እየጎዳሽ ባትጫወቺ ጥሩ ነው። በደንብ ልብሽን ታዳምጪ ይገባል። በኋላ ጸጸቱን አትችይው። ገባሽ? እና አሁንም ቢሆን የፍቅርነት የጓደኛነት ሌላም ይለያያል። ገባሽ? ፍቅርና ጓደኝነት ስትቀጥይ ግን ብዙ ነገሮችን ታስተው ይገባል።
የበሰለ ጭንቅላት አለሽ አይደል እንዴ? ስለዚህ ያልተረጋገጠ ወሬ ይዘሽ ማለት ነው ሄሉ፣ የሉልን ወሬ ይዘሽ ህይወትሽን አታበላሽ። እንዳልሽው አዎ ልጅቷን ጎትቶ ማውጣት አልነበረበትም። ከያብስራም ያለው ችግር እንዳለም ሆኖ ያንቺን ነገር ማዳመጥ ነበረበት። አሁን ግን ተናደሽ ሳይሆን ተረጋግተሽ አስበሽበት ጥፋት የለበትም ሳይሆን ማዳመጥ አለብሽ። ስለዚህ ቃል የገባሽውን ቃልሽን አክብሬ ተረጋጊ። በችኮላ የሚሆን አይደለም ይሄ ነገር። ግን ልዑል አውቆ ሆን ብሎ የፈጠረው ነገር ነው ከዛች እንከፍ ጋር ገባሽ? ስለዚህ አሁንም አስቢበት። ስለዚህ ህይወት ቀላል አይደለም። ጓደኛ በጓደኝነት ነው የሚሰራው። ህይወትሽን ማንኛውም ሰው አይኖርልሽም። ከያብ ጋርም ታርቀሽ ወደ ራስሽ ተመልሰሽ፣ ስለዚህ መቀጠልም ምተው መወሰን ያለብሽ አንቺ ነሽ እንጂ ልዑል ስላለሽ ነው እንዴ የምታቆሚው? ስለዚህ ክብር የሚባል ነገር አለ። ክብር የሚሰጥሽን ክብር አክብሬ። ለቁም ነገር ነው የሚፈልግሽ። ተረጋግተሽ አስቢበት እና በስሜት የሚወሰን ነገር አይደለም። የምትጸጸችበት ነገር ነው። ልዑል ጓደኛሽ ነው፣ ኦኬ። ኪራም ጓደኛሽ ነው። ነገ ደግሞ ያብ የነገ ባልሽ ነው። ስለዚህ በስሜት ሆያ ሆዬ እየተጫወሽ አቁሚና ተረጋግተሽ አስበሽበት ረጋ ያለ ምን ይወጣዋል የሚባለው። ስለዚህ ሄሉ ለያብ አንድ እድል መስጠት አለብሽ፣ ማሰብ አለብሽ። ስለዚህ ልዑል የምትባለው በጭራሽ በፍቅረኛሞች መሀል መግባት የሌለብህን ነው ገብተህ ያበጣበጥከው። ስለዚህ አንቺ ሄደሽ ራስሽ አይተሽው ቢሆን ኖሮ ሰው ደውሎልሽ ልዑል በዚህ ጋር ድራማ ሰርቶ በዛ በኩል አድርጎ እሷም እንደዛ ድራማውን ሰርታ አብራ፣ ስለዚህ አብራችሁ ያለውን ነገር መፍታት የነበረባችሁ እንጂ ተደርቦ ያ ሁለቱንም ማለየት እንደሌለበት ንገሪው። ችግራችሁን ፍቱ። ስለዚህ ልዑል ሲጀምር ማለት ነው ዋሽተህ እንኳን ማስታረቅ ነበረበት አይደለም እንዲህ ብለክ ለማቃጠር ማለት ነው። ስለምትፈልጋት ለራስን ለማድረግ ስለምትፈልጋት ሄደህ ከሷ ቤት ተጋደምክ። አሁን ተነስተህ ውጣ፣ ከቤቷ ተነስተህ ውጣ፣ ሂድ። እንደ ሀሳብ መደብደብህን ባልደግፈው አሁንም ቢሆን ከሄሉ ቤት ወጥተህ፣ ምክንያቱም ሁለቱ በሚዋደዱት መሀል የሚፋቀሩት መሀል አንተ ነው የገባኸው። አሁንም ቢሆን በሰላም ፈታችሁ ልጆች ህይወታችሁን ኖሩበት። ይሄንን አስወጪ። ቤትሽ ቁጭ ያደረግሽውን ሰውዬ አስወጪ። ስለዚህ ልዑል የምትባለው እንኳን የልብህ ደረሰ። ስለዚህ ያብ ጥፋት አለበትም የለበትም ብቻ አሁንም ቢሆን ታዩ ቁጭ ብላችሁ ወይም ተራጫችሁ እንደፈለጋችሁ እየሆናችሁ እዚህ ጋር ያብ እንዲህ ነው ማለት ተገቢ ነው ብዬ አላስብም። አስቢበት ልሻለሁ።